ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ የዕለቱን ትኩስና አዳዲስ መረጃዎች ወደ እናንተ እናደርሳለን። ባለቤቱን በአሰቃቂ ሁኔታ ገድሎ የተሰወረውን ግለሰብ ተከታትሎ ለመያዝ የህብረተሰብ ድጋፍ ተጠየቀ። ሰክረው የሕክምና ስህተት በፈጸሙ ከ41 በላይ የጤና ባለሙያዎች የሙያ ፈቃድ ተሰረዘ። የኤርትራ መንግስት በሱዳን ጦርነት ውስጥ በመግባት የህዝብን መከራ እያባባሰ ነው። በአፍሪካ ቀንድ ባላንጣ የሆኑት ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘገበ። ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። ሰክረው የሕክምና ስህተት በፈጸሙ ከ41 በላይ የጤና ባለሙያዎች የሙያ ፈቃድ ተሰረዘ። በግል የሕክምና መስጫ ተቋማት ክፍያ ህዝብ ተማሯል። በአዲስ አበባ ከተማ አልኮል ጠጥተውና በቸልተኝነት በፈጸሙት የሕክምና ስህተት ምክንያት ህሙማንን ለሞት ለከፋ አደጋ ከዚህም አለፍ ሲል ለተለያዩ በሽታዎች ያጋለጡ 41 የጤና ባለሙያዎች ላይ እርምጃ መውሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን ለአዲስ ሪፖርት አስታወቀ። ከቀላል እስከ ከፍተኛ ቀዶ ጥገና መደረግ ባልነበረባቸው ታካሚዎች ላይ ስህተት መፈጸሙን፣ አግባብ የህክምና የጎደለው አገልግሎቱ ማከናወንና ማንነታቸው የማይታወቅ መድኃኒቶችን ያለ አግባብ በመርፌ መልክ የሰጡ ባለሙያዎች ላይ የሙያ ፈቃድ እንዲሰረዝ መደረጉን ባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር አቶ ገልገሎ አልጅራ ናቸው። ዳይሬክተሩ አክለውም በዋናነት ስህተቶቹ የሚፈጸሙት የአልኮል መጠጥ በሚጠጡና ጠጥተው የህክምና አገልግሎት በሚሰጡ ቸልተኛ ባለሙያዎች ነው። ይህም በመሆኑ ታካሚዎች ለሞት ለከፋ አደጋና ለተጓዳኝ በሽታዎች መጋለጣቸውን አመልክተዋል። በተደጋጋሚ ከሚስተዋሉ ስህተቶች ውስጥም አላስፈላጊ ቀዶ ጥገና ማድረግና ያለ አግባብ የሰውነት ክፍሎች ላይ መድኃኒቶችን በመርፌ መልክ መስጠት እንደሆነ ዳይሬክተሩ አመልክተዋል። በተወሰደው እርምጃዎች መሰረትም ዳግም ወደ ሙያ እንዳይመለሱ እንዲሁም የትምህርት ማዕረጋቸው እንዲነጠቅ መደረጉን አንስተው በ41 ባለሙያዎች ላይ እርምጃቸው የተወሰደው ባለፉት 7 ወራት ውስጥ ብቻ መሆኑን አስረድተዋል። የችግሩ ገፈት ቀማሾች ለባለስልጣኑ ቅሬታቸውን ካቀረቡ ወዲህ በተለያዩ የህክምና ሙያ ዘርፎች አማካኝነት በተወጣጡ ባለሙያዎች ግምገማ ከተደረገ በኋላ እርምጃዎች ተወስዷል ሲሉም አብራርተዋል። ዳይሬክተሯ አያይዘውም በከተማዋ የችግሩን መንሰራፋት ከአቤቱታ አቅራቢዎች በመርዳት በተለያየ መልኩ መሰል እርምጃዎችና የቁጥጥር ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። ባለሙያዎችም የሙያ ስነ ምግባራቸውን እንዲያከብሩና ነዋሪውን መመሰል ድርጊቶች ሲያስተውል ጥቆማዎችን በመስጠት የበኩሉን አስተዋጽኦ እንዲወጣ ጥሪ አቅርበዋል። አቶ ገልገሎ ጉዳያቸው ወደ ህግ የተመራ ስለመኖሩ ያሉት ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አቶ ጀዋር መሐመድ የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳአ ላይ የተላለፈውን የ7 ዓመት ከ2 ወር እስራት ቀልድና የይስሙላ ፍርድ ሲሉ አጣጣሉት። የፌዴራሉ ከፍተኛ ፍርድ ቤት ትላንት በዋለው ችሎት አቶ ታዬን ፈቃድ የሌለው የጦር መሳሪያ ይዞ በመገኘት ጥፋተኛ በማለት የ7 ዓመት ከ2 ወር ጽኑ እስራት መወሰኑ ይታወሳል። አቶ ጀዋር መሐመድ ውሳኔውን አስመልክተው በሰጡት ጠንካራ አስተያየት አቶ ታዬ የተከሰሱበትና የተፈረደባቸው ክላሽኒኮቭ ወይም AK47 ጠመንጃ ህገወጥ አይደለም ሲሉ ተከራክረዋል። እንደ ጀዋር ገለጻ ይህ የጦር መሳሪያ አቶ ታዬ በሚኒስቴር ዴኤታነት ስልጣን ላይ በነበሩበት ወቅት ለደህንነታቸው ሲባል በመንግስት የተሰጣቸው እንጂ በህገወጥ መንገድ የያዙት አይደለም። ፖሊስ በአቶ ታዬ ቤት አገኘሁት ያለው መሳሪያ ራሱ መንግስት ለጥበቃ የሰጠው ሆኖ ሳለ የይስሙላው ፍርድ ቤት ወይም ካንጋሮ ኮርት ይህንን እንደ ወንጀል ቆጥሮ የ7 ዓመት እስራት መወሰኑ ቀልድ ነው ሲሉ አቶ ጀዋር ቅሬታቸውን ገልጸዋል። የጉዳዩ ዳራ አቶ ታዬ ደንዳአ ቀደም ሲል የብልጽግና ፓርቲ ከፍተኛ አመራርና የጠቅላይ ሚኒስትር አብይ አህመድ የቅርብ አጋር የነበሩ ቢሆንም ከመንግስት አቋም ጋር በተፈጠረ ልዩነትና በሰጡት የሰላ ትችት ምክንያት ከኃላፊነታቸው መነሳታቸውና መታሰራቸው ይታወሳል። ፍርድ ቤቱ ቀደም ሲል ከነበሩባቸው ከባድ የሽብርና መንግስትን የመገልበጥ ሙከራ ክሶች ነጻ ቢልላቸውም በጦር መሳሪያ ይዞታ ክሱ ጥፋተኛ ብሏቸዋል። አቶ ጀዋርና ሌሎች የፖለቲካ ተንታኞች ግን ይህ ውሳኔ ፖለቲካዊ መልክ ያለውና ተቃውሞን ለማፈን ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው።
የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን ሲኤዲ3 የማርበርግ ክትባት ወደ ኢትዮጵያ እንደላከ አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸው የጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱን መስሪያ ቤቱ ከትላንት በስቲያ አስታውቋል። ክትባቱ በአርማወር ሃንሰን የምርመራ ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የጤና ሚኒስትሯ ዶክተር መቅደስ ዱባ እንደገለጹ መስሪያ ቤታቸው ያሰራጨው መግለጫ ይጠቁማል። ክትባቶቹን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የማርበርግ በሽታን ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለ ተናግረዋል። አሜሪካ ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስን ለመቆጣጠር ጠቃሚ የመጀመሪያ እርምጃ እንደሚሆን ገልጸዋል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን ሲኤዲ3 የማርበርግ ክትባት ወደ ኢትዮጵያ እንደላከ አስታውቋል። የማርበርግ ቫይረስ በደቡብ ኢትዮጵያ ክፍል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት ገልጿል። ጥያቄውን የዩናይትድ ስቴትስ መንግስት እንዳጸደቀ ተቋሙ አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው። የሳቢን የክትባት ኢንስቲትዩት ጤና ሚኒስቴር የክትባቱን ወይም ደህንነት፣ ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎች በሁለት ቡድኖች ለማከናወን ከስምምነት መድረሳቸውን መግለጫው ይጠቁማል። በስምምነቱ መሰረት በመጀመሪያ ቡድን ክትባቱ የሚሰጣቸው በ21 ቀናት ውስጥ በቫይረሱ ከተያዘ ሰው ጋር ቀጥተኛ ንክኪ ለነበራቸው ከፍተኛ ተጋላጭ የሆኑ የጤና ባለሙያዎች፣ ሰራተኞችና ግለሰቦች ብቻ ይሆናል። ሌሎች የጤና ባለሙያዎች የማርበርግ ቫይረስን ለመቆጣጠር በሚደረገው ጥረት የሚሳተፉ ሰራተኞችና ግለሰቦች በሁለተኛ ቡድን ይካተታሉ። በአፍሪካ ቀንድ ባላንጣ የሆኑት ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘገበ። በአስመራ ነዋሪ የሆኑና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፉ ተወልደው ወይም ለደህንነቱ ሲባል ስሙ የተቀየረ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግሯል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን ወላጆቻቸውም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ቲሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። የወጣቶች ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና ማህር የተባለው ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብሏል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደ እሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ የተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የተጠፉ ልጆቻቸውን የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ የተጠየቁ መሆኑን ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ነዋሪዎች ግን አሁን ያለው ሁኔታ ተአምር ብቻ ነው የሚያስቆመው ሲሉ ተስፋ መቁረጣቸውን ዘገባው አመልክቷል። በሌላ መረጃ ብልሹ አሰራር የነገሰባት ኤርትራ በአምባገነኑ ኢሳያስ አፈወርቂ የምትመራ ኤርትራ በብልሹ አሰራር በሙስና ከዓለም 7ኛ ደረጃን ይዛለች። ግሎባል ስታቲክስ ብልሹ አሰራር ከነገሰባቸው ቀዳሚ 10 ሀገራት ውስጥ በአምባገነኑ ኢሳያስ አፈወርቂ የምትመራዋን ኤርትራ በ7ኛ ደረጃ መድቧታል። ከኤርትራ የቀደሙትም ቢሆኑ እንደ ደቡብ ሱዳን፣ ሶማሊያ፣ ሊቢያ እና የመን የመሳሰሉ የእርስ በርስ ጦርነት ላይ የሚገኙ ማዕከላዊ መንግስቱ እግር ያልተከለባቸውና ሰላም ያልሰፈነባቸው ናቸው። በሽፍቶች ለከርሳቸው ባደሩ ሙሰኞችና አምባገነኖች የምትመራ ኤርትራ ለሀያላን ሀገራት ወደብ የምታከራይ ተፈጥሮ የታደለች ወርቅና የተለያዩ ማዕድናት ለገበያ የምታቀርብ ቢሆንም በሚመሯት ሙሰኛ አመራሮች ምክንያት ሀገሪቱ ልትበለጽግ አልቻለችም ብቻ ሳይሆን የዓለም ሕዝብ ከሺህ ዓመታት በፊት የነበረውን የኑሮ ዘይቤ ማወቅ ከፈለጋችሁ ወደ ኤርትራ ሄዱ እያሉ ሰዎች የኋላ ቀርነት ማሳያ አድርገው እንደ አብነት መናገር ከጀመሩ ውሎ አድሯል። ሀገሪቷን በስስታም አመራሮች ምክንያት ወደ ኋላ የምትጓዝ ያለፈው ዘመን ማሳያ ከመሆን በዘለለ የወደፊት ተስፋ ያላት
ያላት ሀገር መሆን አልቻለችም። የኤርትራ መንግስት በሱዳን ጦርነት ውስጥ በመግባት የህዝብን መከራ እያባባሰ ነው። ሱዳን በከፋ እርስ በርስ ጦርነት እልቂት ውስጥ ባለችበት በዚህ ወሳኝ ወቅት የሚያስፈልጋት ሰላም እንጂ የውጭ ጣልቃ ገብነት አይደለም። የኤርትራ መንግስት በሱዳን ጦርነት ውስጥ በመግባት ቀውሱን ለማተራመስ እየጣረ ነው የሚሉ ከባድ ዘገባዎች እየወጡ ነው። ወደ ሱዳን 10,000 የሚጠጉ ሰራዊቶችን ልኮ በሱዳን ጦርነት ውስጥ መግባቱ ተነግሯል። ይህ እርምጃ የኤርትራ መንግስት የራሱን ፍላጎት ለማስፈጸም የሱዳንን ህዝብ መከራ እያራዘመበትና የራሱን የመከራ አይነት በሱዳን ህዝብ ላይ እየጫነ መሆኑን የሚያሳይ ነው ተብሏል። የኤርትራ ተሳትፎ የሱዳንን ቀውስ የሚያራዝምና የህዝቡን ስቃይ የሚያሰፋ ይሆናል። የውጭ ወታደራዊ ጣልቃ ገብነት የሌሎች ቀጠናዊ ተዋናያን ተሳትፎ ሊያበረታታ ይችላል። የሌላ ሀገር ወታደራዊ ጣልቃ ገብነት የሱዳንን መረጋጋት የማያመጣና ከሰላም ጥረቶች ጋር የሚቃረን ተግባር ነው። የኤርትራ ተግባር ከሰላም ተቃራኒ የቆመና የሱዳንን ህዝብ መከራ የሚያራዝም ነው። ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ የዕለቱን ትኩስና አዳዲስ መረጃዎች ወደ እናንተ እናደርሳለን። ባለቤቱን በአሰቃቂ ሁኔታ ገድሎ የተሰወረውን ግለሰብ ተከታትሎ ለመያዝ የህብረተሰብ ድጋፍ ተጠየቀ። በቢሾፍቱ ከተማ ዲባዬ ክፍለ ከተማ ድሬ ወረዳ ቃጂማ ሰፈራ የተባለ አካባቢ ነዋሪ የሆነው ግለሰብ የህግ ባለቤቱን በአሰቃቂ ሁኔታ ገድሎ በር ዘግቶባት የተሰወረ እንደሆነ ተገልጿል። ተፈላጊው ግለሰብ ታሪኩ አበራ አብዲ የተባለ ሲሆን ከሟች ደርቤ ባይሳ ደሪሳ ጋር ትዳር በመመስረት አንድ ሴት ልጅ አፍርተዋል። ይሁን እንጂ ህዳር 24 ቀን 2018 ዓ.ም በቢሾፍቱ ከተማ አስተዳደር ዲባዬ ክፍለ ከተማ ድሬ ወረዳ ቃጂማ ሰፈራ የተባለ አካባቢ ታሪኩ አበራ አብዲ የተባለውን ድርቤ ባይሳ ደሪሳ የተባለችውን ባለቤቱንና የልጁን እናት በአሰቃቂ ሁኔታ ገድሎ በር ዘግቶባት ለጊዜው የተሰወረ ቢሆንም ፖሊስ አስፈላጊውን ክትትል እያደረገ ይገኛል ሲሉ የቢሾፍቱ ከተማ አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ ክፍል ኃላፊ አቃቤ ህግ ሰኝ ነሞምሳ ገልጸዋል። በመሆኑም ተፈላጊ ታሪኩ አበራ አብዲ የተባለውን ግለሰብ በድብቅ ሊንቀሳቀስ ስለሚችል በአቅራቢያው ባለ የፖሊስ የጸጥታና ፍትህ ጽህፈት ቤቶች መረጃ እንዲሰጥም ትብብር ጠይቀዋል።